ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ 12 ተራ ቁጥር 1 ወነበቦ እግዚአብሔር ለሙሴ ወይቤሎ፣ እግዚአብሔር ለሙሴ እንዲህ ብሎ ተናገረው። ተራ ቁጥር 2 በሎሙ ለደቂቀ እስራኤል ወንግሮሙ እንዘ ትብል ብእሲት እመ ጸንሰት ወወለደት ተባይተ ርኩስ ይእቲ እስከ ሰብኡ ዕለት በከመ መዋዕለ ትክቱሃ። አንድ ሴት ወንድ ልጅ ጸንሳ ስትወልድ እንደ ግዳጇ ወራት እስከ 7 ቀን ድረስ የረከሰች ናት ብለህ ለእስራኤል ልጆች ንገራቸው አለው። ሔዋንን አብነት አድርጎ እስከ ዕለተ ምጽአት ለሚነሱ ሴቶች ሥርዓት አድርጎ ይህን ሥርዓት ይሠራላቸዋል። ተራ ቁጥር 3 ወበሳምንት ዕለት ታገዝሮ ከተማ ነፍሱ ወለሕፃን ትገዝርዎ በሳምንት ዕለት ብዬ ለአብርሃም እንደነገርኩት ንገራቸው አለው። ኦሪት ዘፍጥረት ምዕራፍ 17 ቁጥር 12 ላይ እንደተጻፈው በስምንተኛው ቀን ሕፃኑን የብልቱን ሰንኮፍ ታስገዝረው አለ። ተራ ቁጥር 4 ወሰለስተ ዕለተ 33 ዕለተ ትነብር በእንተ ደማ ለነጺሆታም ሁሉ ርኩስ። ስለ ደሟ ስለ ርኩሰቷ ከርኩሰቷ መንጻት የሚገባት ስለሆነ 33 ቀን ከሰው ተለይታ ትቀመጥ አለ። ከሰው ተለይታ ሲል ወደ ቤተ መቅደስ ሳትሄድ የተቀደሰ ነገር ሳትነካ ነው እንጂ ከቤተሰቧ ተለይታ ማለቱ አይደለም። ወም ኩሉ ቅዱስ ይትክስት ወውስተ መቅደስ ይትባ እስከ ተፈጽም መዋዕለ ንጽሐ። የንጽህናዋ ወራት ማለት 40 ቀን እስከሚፈጸም ድረስ ወደ ቤተ መቅደስ እንዳትገባ፣ ቅዱስ የሆነውንም ነገር ሁሉ እንዳትነካ ይህንን ለእስራኤል ልጆች ሁሉ ንገር አለው። 7 ቀን ርኩስ የረከሰች ናት አለ። 33 ቀን ቅዱስ የሆነውን ነገር ሳትነካ ከቤተ እግዚአብሔር ሳትገባ ትቀመጥ አለ። 7ና 33 ሲደመር 40 ይሆናል። አዳምን በፈጠረው በ40 ቀኑ በልጅነት አክብሮ ብርሃን አልብሶ ገነት አግብቶት ነበርና በዚያ ልማድ ይህንን ሥርዓት አድርገው በሕገ ኦሪት የነበሩ ሰዎች ወንድ ልጅ በተወለደ ጊዜ በ40 ቀን እጉለ ርግብ ዘውገ ማዕነቅ አስይዘው ወደ ቤተ እግዚአብሔር ይገቡ ነበር። ዛሬም እኛ ወንድ ልጅ በተወለደ ጊዜ በ40 ቀን ከቤተ ክርስቲያን አስገብተን አጥምቀን ሥጋውን ደሙን አቀብለን እንደምንመጣው ማለት ነው። ተራ ቁጥር 5 ወእመሰ ወለደት አንስተ ርኩስ ይእቲ 10 ወአርባዕተ መዋዕለ በከመ ትክቱሃ። ሴት ልጅ የወለደች እንደሆነ ግን እንደ ግዳጇ ጊዜ እንደ ግዳጇ መጠን 14 ቀን የረከሰች ናት አለ። ለወንድ ልጅ 7 ቀን ለሴት ልጅ 14 ቀን አለ። ሴት ልጅ ከሆነች የተወለደችው 14 ቀን የረከሰች ናት አለ። ይህ ዓለም በተፈጠረ በሁለተኛው 7 ሔዋን ተፈጥራ ነበርና በዚያ ሲያስተምራቸው ነው። በዚያ ሥርዓት ወስድስተ ዕለተ ትነብር በእንተ ደማ ለነጺሆታ። ስለ ደሟ ከርኩሰቷ መንጻት የሚያስፈልጋት ስለሆነ
66 ቀን ከሰው ተለይታ ትቀመጥ አለ። 14 ቀንና 66 ቀን ሲገጥሙት 80 ይሆናል። ሔዋንን በፈጠራት በ80 ቀኗ በልጅነት አክብሮ ገነት አስገብቷት ነበርና በዚያ ሕግ በዚያ ሥርዓት እስራኤልን ሲያስተምራቸው እንዲህ አለ። በሕገ ኦሪት የነበሩ ሰዎች ሁሉ ይህንኑ ሥርዓት አድርገው ሴት ልጅ በተወለደች ጊዜ በ80 ቀን እጉለ ርግብ ዘውገ ማዕነቅ አስይዘው ወደ ቤተ እግዚአብሔር ይገቡ ነበር። ዛሬም እኛ ሴት ልጅ በተወለደች ጊዜ በ80 ቀኗ ከቤተ ክርስቲያን አስገብተን አጥምቀን ሥጋውን ደሙን አቀብለን እንደምንመጣው እንደዛ ማለት ነው። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 10 እስከ 16 ላይ ስለ ወንድ ልጅና ስለ ሴት ልጅ ስለ አዳምና ስለ ሔዋንም የተጻፈውን መመልከት ይቻላል። ኩፋሌ 4 10 እስከ 16 ያለውን ተራ ቁጥር 6 ወአመ ተፈጸመ መዋዕለ ንጽሐ እመኒ በእንተ ወልድ ወእመኒ በእንተ ወለት ታመጽእ በጋ ዘአመት ለመሥዋዕት የንጽሕናዋ ወራት በተፈጸመ ጊዜ ማለት በወንድ ልጅ 40 ቀን ሲሞላው በሴት ልጅም 80 ቀን ሲሞላት 40ው ቀንና 80ው ቀን ሲፈጸም ወይም በተፈጸመ ጊዜ 1 ዓመት የሆነው በግ ለመሥዋዕት ታምጣ አለ። ለወንዱ ልጅ በ40 ቀኑ ለሴቷ ልጅ በ80 ቀኗ 1 ዓመት የሞላው በግ ለመሥዋዕት ታቅርብ አለ። ወእመኒ እጉለ ርግብ አው ዘማዕነቅ በእንተ ኃጢአት ሀበ ኆኅተ ደብተራ ዘመርጦል ሀበ ካህን ታመጽእ በእንተ ኃጢአት። ታመጽእ የሚለው በእንተ ኃጢአት ነው፣ ስለ ኃጢአት ነው። በግ ቢታጣ የርግብ ግልገል፣ ይህም ቢታጣ ዋኖስ ስለ ኃጢአቷ ካህኑ ወዳለበት ወደ ደብተራ ኦሪት ይዛ ትምጣ አለ። ተራ ቁጥር 7 ወያበውእ ካህን ቅድመ እግዚአብሔር ወያስተሰሪ ላቲ ካህን ወያነጽሐ እምነቃደማ። እግዚአብሔርን የሚያገለግለው ካህንም በእግዚአብሔር ፊት አቅርቦ ከደሟ ርኩሰት ያንጻት ኃጢአቷንም ያስተስርይላት አለ። ባቀረበችው መሥዋዕት ማለት ነው። ዝንቱ ውእቱ ሕጉ ለእንተ ትወልድ እመኒ ተባይተ ወእመኒ አንስተ። ሴት ልጅም ብትወልድ ወንድ ልጅም ብትወልድ የታዘዘው ሥርዓት ይህ ነው አለ። ይህንን ሲናገረው መጥቶ ነበርና እንዲህ ብሎ አሰረው። ተራ ቁጥር 8 ወእመሰ አልባቲ ውስተ እዴሃ ወይ ተአክል ለበግ ታመጽእ ክልኤተ ማዕነቀ አው ክልኤተ እጉለ ርግብ አሃደ ለመሥዋዕት ወአሃደ ዘበእንተ ኃጢአት። በእጇ ገንዘብ የሌላት ከሆነች ግን በግ ለመግዛት የገንዘብ የማይበቃት ከሆነ 2 ዋኖስ ወይም 2 የርግብ ግልገሎች አንዱን ለመሥዋዕት አንዱን ስለ ኃጢአት ፈንታ ታምጣ አለ። ተራ ቁጥር 9 ወያስተሰሪ ላቲ ካህን ወትነጽህ። ሊቀ ካህናቱም ኃጢአቷን በዚህ ባመጣችው መሥዋዕት ያስተሰርይላታል አለ። ከኃጢአቷም ትነጻለች አለ።